ልብህ፣ ቃልህ፣ እስትንፋስህ፣ ስሜቱ ሁሉ ኃይል ነው። ኃይል ካለ ደግሞ እንቅስቃሴ ነው። የቆመ ነገር የለም ነው። በቃ እግዚአብሔር እኮ በድን አላረጋትም ዓለምን ፈጥሮ እንቅስቃሴ ላይ ናት፣ ህይወት አላት ነው። ሰማይ ስማ ምድር አድምጪ እኮ ነው የምትለው እኮ እንጂ ዝም ብሎ ግዑዝ ነገር አይደለም። ሁሉም ነገር ላይፍ አለው ነው። ይብዛም ይነስም፣ ጥቃቅንም ሆነ ግዙፋን። ለምሳሌ እንኳን ተው ደስታ እኮ ከፍተኛ ንዝረት ነው የሚያመጣው አይደል? አንዳንዴ ደስታ ታወቀሃል እኮ ንዝረቱ። ጥርጥር፣ ንዴት፣ ብስጭት፣ ድንጋጤ፣ ይሄ ደግሞ ዝቅ ያለ ንዝረት እኮ ነው የሚያመጣው። ልቡ ፈሰሰ በቃ ለምሳሌ። ስለዚህ ንዴት፣ ብስጭት፣ ድንጋጤ ሪዛልቱ በጣም 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 ደካማ ነገር ነው። ኃይልህን ያደክመዋል። ለዚህ ነው ቅድም ሰዎች እንዲህ አይነት በሽታ ይዘዋል ሲሏቸው በቃ ያን ሰዓት ይሄ ነው በጣም ጠብቅ፣ ልብህን አጥብቀ ጠብቅ የተባለው እዚህ ላይ ነው። የህይወት መውጫ ናት። አሁን በጣም ወሳኝ ነገር ነው የምናገረው። ለምሳሌ ወራጅ ውሃ አለ፣ ይፈሳል። እንዳይፈስ ግን አሸዋው ጠጠሩ ምናምን ይገድበዋል። አሁን የምል ነገሮች አሸዋና ጠጠር ናቸው። ይሄ ኃይልህ ከፍ ብሎ እንዳይወጣ አሸዋ ሆኖ ጠጠር ሆኖ ምን ሆኖ ያዳክማል። ስለዚህ ጥርጣሬ፣ ብስጭት፣ ንዴት፣ ቁጣ ሁሉ ይገሉሃል። መጀመሪያ አንተን ነው የሚገሉ ቀድመው ሌላውን እንትን ከማለታቸው በፊት። ስለዚህ ሁሉም ነገር ንዝረት ነው። ለምሳሌ ድምጽ ይፈጠራል። ለምሳሌ አይደል በቮካል ኮርድ በንዝረት አይደል እንዴ? በቃ ይሄ እኮ ነው በድምጽ አውታራችን ንዝረት ነው ድምጽ የሚመጣው። ስለዚህ አንዳንዴ ንዝረቱ ራሱ ኃይል ይሆናል። ኃይል ደግሞ ንዝረት ሆኖ ይንቀሳቀሳል ማለት ነው። ስለዚህ ሮዳስ የሚናገረው ቃል ኃይል ነው፣ እንቅስቃሴም ነው። አሁን ይሄን መርሃ ግብር በሚያዳምጡት ሰዎች ገብቶ ስራ ይሰራል። የትም የምድር ጫፍ ቢሆን የትም በቃ አለቀ፣ ስራ ይሰራል። ስለዚህ ለዚህ ነው አንድ መልእክት ስታዳምጥ ወይ መጥፎ ነገር ያድርብሃል ወይ በጎ ነገር ያድርብሃል። አሁን ይሄንን ንዝረት ካየን ወደ ፍሪኩዌንሲ እንምጣ ነው። በቃ ቀለል ባለ መልኩ ለማስረዳት ነው። ፍሪኩዌንሲ ዝውተራ እንደማለት ድግግሞሽ የምንለው ነገር ሐሳብ ነው። እንግዲህ የንዝረቱ ፍጥነት፣ አሁን ንዝረቱ እንግዲህ የተለያየ ፍጥነት አለው። ስለዚህ ንዝረቱ በምን ያህል ፍጥነት ተከሰተ ነው። እንግዲህ ሰውነታችን ይታወቃል በሚነዝሩ ትሪሊየን ሴሎች የተሞላ ነው ማለት ነው። ስለዚህ ምን ያመጣልኛ ላይ ያለው ከባዱ ነገር ብትል፣ ለምሳሌ ድምጽ አሸዋ አድርገው ድምጽ ሲያሰሙ ምን ይሆናል? ፓተርን ይፈጥራል። የተለያየ ጂኦሜትሪካል የሆነ ፓተርን ይፈጥራል። ጥሩ። ውሃ ላይም በተመሳሳይ መልኩ ነው፣ ያው የታወቀ ነው። ውሃ ላይ ድምጽ ከፍተውለት ክሪስታል ሲያደርጉት ብዙ አይነት ቅርጽ ሰጥቷል። አንተ 70% ውሃ አይደለህም ወይ ነው። ስለዚህ 70% ውሃ ከሆነ ድምጽ ራሱ ውስጣዊን ማንነትን አፌክት ያደርግብሃል ነው። እና ለምሳሌ የተረጋጉ ድምጾች ብሰማ፣ ተፈጥሯዊ ለስለስ ያለ ነገር ብሰማ ካልም ትረጋጋለህ። በጣም የሚያስጨንቅ ነገር አላርምህም ይብል ሌሊት የሚጮኸውን ተመልከት። ጩኸት የተሞላ ሲሆን ደግሞ ሁለመናህ ይረብሻል ማለት ነው። ስለዚህ የድምጽ ፍሪኩዌንሲ በዚህ መልኩ ማየት ትችላለህ በቀላሉ። ስለዚህ ሁሉም ነገር ኃይል ነው። ኃይል ደግሞ እንቅስቃሴ አለ። እንቅስቃሴ ካለ ደግሞ ንዝረት አለ። ንዝረት ካለ ደግሞ ንዝረቱ ፍጥነት አለው፣ ይለካል። አዎንታዊ አሉታዊ ነገር ሰውነት ላይ ያሳድራል። ስለዚህ ትንሽ ጸጥ ያለ አካባቢ የሚኖሩ ሰዎች እድሜያቸው ይረዝማል። ዳውንታውን የሚኖሩ ሰዎች ያው እድሜያቸው ብዙ ሊገፋ አይችልም። ምክንያቱም ሴል የሚገሉ ብዙ ድምጾች አሉ የሚመጡና ይረብሿቸዋል። ለምሳሌ ዘፋኞች ድንገት ሊሞቱ ይችላሉ። ምንድነው ይሄን የሚያደርገው ማለት ትችላለህ። እዚህ ላይ ልትገባበት ትችላለህ ነው። ኦኬ። አጥኞቹ እንደሚሉት ይህ ልኬት በሂሳባዊ ልኬት የተሰደረ ከአጽናፈ ዓለም ጋራ የተሰናሰለ ሃርመኒ ያለው ልኬት ነው። ንቃተ ህሊናን የሚያሳድግ ልኬት ነው። መፍዘዝን የሚያወጣ ልኬት ነው። አሁን በ1980 ባዮኬሚስት ባለሙያው ዶክተር ግሌን ሬንስ የሚባል ነው ተጽዕኖውን አደረገና እሱ እንደውም ተጽዕኖውን ሲያሰጣ አንዳንድ ሙዚቃዎች ለምሳሌ ጤና ላይ ከባድ መዘዝ የሚያመጡ አሉ። ካየ በቴሌቪዥን ሰዎች ማንነታቸውን ለቀው ያ ምንድነው የሚለቀቀው ፍሪኩዌንሲ ከባድ ነው። ልብህን ምትህን ነው የሚያዛባ። ከዛ አንተነትን አታውቀው። እንደ አራራይ አይነት ዜማ ሲሆን ደግሞ ይሄ አይምሮ ሰረሰር ቀጥ የሚድሎ ብሎንጋት
በጣም ደስ ብሏት ነው እንትን የምትለውና ይመስጣል። በጣም ጩኸት የበዛበት ከሆነ ግን የልብ ምትህ ይቀንሳል። አሁን ወደ ዋናው እንምጣ። 369 ናቸው። 174 ሄርትዝ ምን ያደርጋል? ህመምና ጭንቀትን ይቀንሳል። ስሰማው 174 12 ነው። 1 + 2 3 ነው ሆነ ዲጂቱ። 285 ሄርትዝ ደግሞ ቲሹና ኦርጋንህን ሂል ያደርግልሃል፣ ሴሎችን ሁሉ ይጠግናል። 285 15 ነው። 1 + 5 6 ነው። አሁንም ከቴስላ አልወጣ ወይም ከኢትዮጵያ ፊደል ልኬት አልወጣ። 396 ሄርትዝ ስትሰማ ደግሞ ፍርሃት ይርቃል ካንተ። ደስ አይልም? ጭንቀት ምናምን ይርቃል። 396 18 ነው። 1 + 8 9 ነው። በአንጻሩም ያስፈራ ድምፅ አለ ማለት ነው። ይሄ ፍርሃት ከለቀቀብ 417 ሄርትዝ ደግሞ በቃ ኔጌቲቭ ነገር ከሰውነት ያወጣል። 417 ደግሞ 12 ነው። 1 + 2 3 ነው። አሁን ድምፁን ብንሰማው ደግሞ ደስ ይለኛል። 528 ደግሞ ዲኤንኤን ሪፔር ያደርጋል፣ ይጠግናል። 528 15 ነው። 1 ሲደመር 5 6 ነው። 639 ሄርትዝ ፍቅር ያመጣል፣ ርህራሄ መንፈስ ይሰጣል። 639 18 ነው። 1 + 8 9 ነው። 741 ደግሞ ሴልህን የሚያዳክም ኦርጋንህን የሚያዳክመው ነገርን እያተነነ ያወጣዋል ከውስጥ ስታመጣው። 741 12 ነው። 1 + 2 3 ነው። 852 ኢንቲዩሽንህን ይጨምራል። ይሄ ውስጥን ስሜት ቀልብህን የሚባለው ነገር ነው እና ኃይለኛ ኤነርጂ ሴል ውስጥ ይለቃል የሚሰጥ። ቅድም ዌቮቹን ስናያል ነበረ። ያ 852 15 ነው። 1 + 5 6 ነው። የመጨረሻው 963 ሄርትዝ ነው። ይሄ ከፍ ያለ ተመስጦ ውስጥ የሚከት ከፍተኛ ሄርትዝ ነው። 963 18 ነው። 1 + 8 9 ነው። ስለዚህ 369 ናቸው ሁሉ። አሁን አሳዛኝ ነገር ልንገር፣ እንዲህ ጥቅም የሚሰጡት ፍሪኩዌንሲ ይታወቃሉ። ዓለም ግን አጠፋቸው ነው፣ ያውም በጉባኤ ደረጃ ነው። አሁን የሁሉም ሙዚቃ ወር ዜማ ስታንዳርድ መዝሙርም በለው አሁን ያለው ስታንዳርድ በስታንዳርድ የሚሰራው 440 ሄርትዝ ነው። 369 ወጣ። 440 ማለት 8 ነው። በ1939 ለንደን ላይ ኮንፈረንስ ተደረገ። ትልቅ ኮንፈረንስ ነው እና 440 ሄርትዝ ዓለም አቀፍ ይሁን ተባለ። 369 ተወገደ ለማለት ነው። እና በ1955 አይኤስኦ ጭምር በመደበኛነት ከዚህ ውጭ መንቀሳቀስ አትችሉም 440 ስታንዳርድ ነው ብሎ ሁሉም ኢንዱስትሪ ውስጥ ከተተው። አሁን ብዙ ኮንስፓይራሲ ነገሮች ይነገሩበታል፣ ግን አንድ ሁለቱን ብቻ ተናግሬ ልጨርስ የዛሬው። ለምሳሌ ወርልድ ዋር ሰከንድ ሁለተኛው ዓለም ጦርነት ላይ 528 ቅድም 432 እስከ 528 አይደል ሄርትዞቹን ያየነው ሲነጻጸር 440 ውጥረት ያስከትላል እና አለመስማማትን ያስከትላልና ሆን ተብሎ ጦርነቱ እንዲቀሰቀስ ነው። ያን ሄርትዝ ድምፅ ነው ይረብሻል፣ አግሬሲቭ ያደርጋል ምናምን። አሁን በጣም ከባድ እኮ ነው የድምፅ ጨዋታ ከባድ ነው እና ቁጥጥር በቃ የሆነ እስር ቤት እንዳለ እንዲሰማ የሆኑ ሰዎች አለመግባባትን ይፈጥራል። ያ ስለተደረገ ነው የሚሉ አሉ። እኔ አላልኩም፣ የእነሱን ሀሳብ ነው። ሌላው ቀረጻዎች ለምሳሌ 440 ሄርትዝ ቀላል ነው፣ ያ ግን ውስብስብ ስለሆነ ቀላል ለኢንዱስትሪ የሚለው ነገር ነው። ግን ብዙዎቹ የሚሉት ምንድን ነው? ለምሳሌ የማሳሮ ኢሞቶ አንዱ የውሃ ክሪስታል አይደለ የሰራው 528 የሶልፌጂዮ በጣም የሚያምር ክሪስታል ሰጠ ድምፁ ሲከፈትለት። 440 ግን የተመሰቃቀለና የተሰባበረ ክሪስታል ነው የሰጠው ነው። ስለዚህ እየተረበሽን ነው በምንሰማው። ዛት ሰዋይ እኔ እንደማስበው ነው ሙዚቃ ሰምተኸው ለምሳሌ የሚሰማ አላቅም በሳምንቱ ይሰለቻል። አሁን ያሬድ ግን 1500 ዘመን ዜማው ተዚሟል። ስላልተነካካ ነው የቆየው። አልተነካካም፣ እንትኑን ጠብቆ ነው ያለው። ይሄ ግን ትሰማዋለህ፣ ልብ ድካም ይመጣብሃል፣ ትተዋለህ፣ ከዛ ካሴት ይሸጣል። ይሄ ግን ይሄ ከሆነ ቋሚ ልክ እንደ ቴስላ ማይቆም ኤነርጂ ሊሆን ነው ማለት ነው። ዜማ ከፍተኛ ንዝረት አለው። ያ ንዝረት ደግሞ ጤናህን ከፍ ያደርገዋል ወይም ይገልሃል ወይም ያነሳሃል ነው። ስለዚህ ዜማ በጣም ወሳኝ ነው። ኢያሪኮ የፈረሰው በጩኸት ነው። ስለዚህ ድምፅ ማፍረስ ከቻለ ድምፅ ደግሞ ማንሳፈፍ ይችላል። ማዘ ሴም ታይም እንደዛ ነው ማየት ያለብህ። ገልብጠ ስታየው እውነታው ይገባሃል።
ለምሳሌ አንዳንድ የጊዛ ፒራሚድ ኦር እነዚህ ከባድ ነገሮችን ምናልባት የሳውንድ ቴክኒክ ተጠቅመው የሆኑ ኤንሸንት ሰዎች የሚሉ ሀሳቦች አይኖት ሊሆን ይችላል። የድምፅን ኃይል ከተረዳኸውና ከትክክለኛ ኤነርጂ ጋር ካገናኘው ፍሎት ማይሆንበት ነገር የለም እና ቅዱስ ያሬድ ዜማ በጣም ሰማያዊ ዜማ ነው እና በዚህ ደረጃ ያጠናው የለም። ድርሰቱም አሁን እየተተረጎመ መጣ እንጂ 1500 ዓመት ሙሉ በጣም እና እድሜም ያረዝማል ሰፊ ጸጋ የሚሰጥ ነው እና እንግዲህ ያሬድን ከጠቀስከው በዚህ አንጻር ልመልስልህ ነው። እንግዲህ ያው የድምፅ ጉዳይ ነው፣ የኤነርጂ ጉዳይ ነው ያየን የመጣ ነውና አሁን እንግዲህ ፍሪኩዌንሲ በሄርትዝ ከተለካ የሚያወጣውን ድምፅ ሲጀምር ፕራክቲካሊ ብናየው የሚል ሐሳብ አለኝ እና ከ174 ሄርትዝ እስከ 963 ሄርትዝ ውስጥ ያለ ነው ይሄ ፍሪኩዌንሲ እና አይምሮአዊ፣ አካላዊ፣ መንፈሳዊ ጤንነት ላይ ተጽዕኖ ያለው ሄርትዝ ነው ፍሪኩዌንሲ ነው እና ይሄ ግሪጎሪያን ቻንት ይሉታል፣ በጎርጎሪዮስ ዜማ በመባል ይታወቃል። ምንድነው ግን አጥኚዎቹ የሚሉት በጥንት ዘመን የነበረ ለምሳሌ ዳዊት በገናውን ሲደረድር ሳኦል ላይ ያልደረ መንፈስ ይሄድ ነበር ነው። የመፈወስ አቅም ያለው ነው፣ የጥንት ነው እና በጎርጎሪዮስ በስሙ እንትን አለ እንጂ ጥንታዊ ነው ይባላል እና ሶልፌጅ ፍሪኩዌንሲ የወጣው መጀመሪያ ለመጥምቁ ዮሐንስ የቀረበ መዝሙር ነበረ፣ ውዳሴ። መነሻዎቹ ላይ ዩቲ ሬ ሚ ፋሶ ላ ይላል፣ መነሻዎቹ ላይ ማለት ነው። ከዛ እነዚህ ፍሪኩዌንሲዎች ይወጣሉ። ከዛ የሶልፌጂዮ ሲስተም ይለወጥና ዶ ሬ ሚ ፋሶ ላ ቲ የሚለው ልኬት መጣ ነው። ከዛ ነው የተወሰደው። ዶ ዶሚኒካ ጌታ ማለት ስያሜ ያላቸው እዛ ውስጥ አንገባ። 11ኛው ሴንቸሪ ላይ እንግዲህ ከ6ኛው ወደ 11ኛው እንሸጋገር ነው። ከ7 እስከ 11 11ኛው ላይ አንድ መነኩሴ ጊዩዶ የሚባል መነኩሴ ነው የሶልፌጂዮ ፍሪኩዌንሲ የሚባለውን ይሄንን ልኬቱን የዜማውን ልኬት አስተዋወቀ ለመጀመሪያ ጊዜ እና እስቲ ድምጻቸውን እንሰማዋለን። 396 ሄርትዝ፣ 417 ሄርትዝ፣ 528 ሄርትዝ፣ 639 ሄርትዝ፣ 741 ሄርትዝ፣ 852 ሄርትዝ ናቸው። እነዚህን ወደ አንድ ዲጂት ስትለውጣቸው 369 369 ናቸው። ይሄ ነው ዋናው ጨዋ፣ እዚህ ላይ ነው የሚጀምረው። አሁን ጆሴፍ ፑሊዮ ፊዚሺያን ነው። በ1970 ያው ፓይታጎረስ ይሄ እውቀት ነበረው ብያለሁ፣ የዜማ እውቀት፣ የቁጥር እውቀት። የሱን ሂሳብ ያወጣና ቀመረ ፊደል ይጠቀማል። አሁን ግዕዝ ጌማትሪያ እንደማስተምረው እና ኦሪት ዘኍልቍ ምዕራፍ 7ን ይጨምርና በየ6 ቁጥር ወደ አንድ ዲጂት እየለወጠ 6ቱን ኦሪጂናል የሆኑትን የሶልፌጂዮ ፍሪኩዌንሲን አገኘው ድጋሚ ማለት ነው። ስለዚህ 6 ላይ 3 ጨምሮ አጠና 9 ሆነ። አሁን እነዚህ ፍሪኩዌንሲ ማለት ጥንት ያዜሙት የነበረ ዜማ ማለት ነው፣ ለመንፈሳዊ ዜማ ናቸው። ቴስላ አንጎልን በምን ይረዳዋል፣ ብሬንን በምን ይረዳዋል ቢባል አስተላላፊም ነው ዙተራም ተቀባይም ነው። ሁለቱንም ነገር ነው የሚሰራው ነው። ለምሳሌ ሐሳቦች ከአንጎል በላይ ሊቀበሉም ሊያስተላልፉም የሚችሉ የኤሌክትሪክ ምልክቶች ናቸው አድርጎ ያያቸዋል። ለምሳሌ ለማብራራት የሰው አእምሮ የምድርና የአጽናፈ ዓለም የኃይል መስኮቶችን ሊነካ ይችላል ብሎ ያስባል፣ በኃይል የተመላ በመሆኑ። ስለዚህ የግል ዙተራውን ካስተካከለ ሃርመኒ ፍጹም እግዚአብሔር ሁሉ መልካም እንደሆነ አየ ይላል። መልካም ከሆነው ሃርመኒ ጋራ የግሉን ዙተራውን ቅድም ያልኩት ፍሪኩዌንሲውን ማስተካከል ከቻለ ከፍ ያለ ግንዛቤ ያገኛል። ኢቭን ጥልቅ እውቀት በሮቹ ይከፈቱለታል። ቅድም ያልኩት ነው፣ ደጁ ተከፈተ የሚባለው ይሄ ነው። ስለዚህ በጣም ወሳኝ ጉዳይ ነው ቴስላ ያነሳው። ስለዚህ ነው የኃይልን፣ የንዝረትን፣ የዙተራን ምስጢር ካወቅ ያው ይህን ታደርጋለህ ብሏል። በዚሁም አጋጣሚ በእውነት ብዙ ነገር እኮ ሰራ። አሁን ራሱ ያለው ቴክኖሎጂ ብዙዎቹ የምታያቸው ናቸው። ሰው ሰራሽ ራሱ እርዝኩዊክ የሰራ ነው፣ ርዕደ ምድር የሰራ ነው ቴስላ ይህንን በማጣጣም ሰው። ስለዚህ ሰዎች ምንድን ነው የሚለው እሱ ገደብ የለሽ ኃይል በተፈጥሮ ይጠቀሙ ነው። በቃ ዋናው ሀሳቢያ ነው። ይህንን ኃይል ካገኘን ገደብ የለሽ ኃይል እንጠቀም ነው ሁሌ። አሁን ይሄ ለመጠቀም ሶኬት ተሰክተሃል የሆነ ለማድረግ ይሄ ሁሉ ነገር ሳያስፈልግ ነው እንደ ቴስላ ኮይል እነዚህ ነገሮች የሰራቸው ናቸው። ስለዚህ
ይሄን ደግሞ አክሰስ ለማድረግ ፓስወርድ አለ ነው የሚለው እሱ። ፓስወርዱ 3 6 9 ናቸው ነው። በእኛ ራሱ በጸሎት ካሉት 7ቱ ጊዜያት 3 ሰዓት 6 ሰዓት 9 ሰዓት የጸሎት ጊዜ ናቸው። ለምሳሌ በክርስትናው ወርቃማ ናቸው። ጌታ 3 ሰዓት ተገርፎበታል፣ 6 ሰዓት ለዓለምን ለማዳን ተሰቅሎ 9 ሰዓት ፍጻሜ ነው ተፈጸመ ብሏል። ቅዳሴ የሚወጣው 9 ሰዓት ነው። ለዛ ነው 6 ሰዓት 9 ሰዓት ይወጣል ማለት ነው። እነዚህ ግዴታ ናቸው። ስለዚህ በቴስላ ኃይል ንዝረት ዙተራ በዚህ መልኩ ካየነው ፓስወርዱ ደግሞ 369 ናቸው ብለን ማየት እንችላለን።